ሰላም ጤና ይስጥልን ውድ ኤርትራውያን እንዴት ቆያችሁ? የማንቸስተር ዩናይትድ መረጃዎች የምትሰሙበት የዩቲዩብ ቻናላችን ላይ ትገኛላችሁ። የተለያዩ ጉዳዮችን እያነሳን ቆይታ እናደርጋለን። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ አድርጋችሁ እንድትጀምሩ በአክብሮት እንጠይቃለን። በርካታ ጉዳዮችን ነው በቆይታችን የምናነሳው። ፖል ስኮልስና ጂሚ ካራገር ስለ ማይክል ካሪክና ማንቸስተር ዩናይትድ የሰጧቸው አስተያየቶች አሉ። ወደ በኋላ እንመለከታቸዋለን። ከዝውውር ጋር በተያያዘ በርካታ ስሞች አሁንም ከዩናይትድ ጋር እየተነሱ ነው የሚገኙት። ዩናይትድ በቀጠል ያስፈርማቸው የሚችላቸው ተጫዋቾች እነማን ናቸው የሚለውንም በቆይታችን የምናነሳ ይሆናል። ስለ ዡዋ ፓሊኒሃ አዲስ መረጃ ተሰምቷል። ስለ ቪክተር ኦስሜሄንም በበርካታ መገናኛ ብዙኃን የወጡ ዘገባዎች አሉ። እነዚህን ሁሉ በቆይታችን ትሰማላችሁ። ስለ ዩናይትድ የግራ መስመር ተከላካይም እነማን አሁን ላይ በእጩ ዝርዝር ውስጥ ይገኛሉ፣ ማን የተሻለ ድል አለ ወደ ኦልድ ትራፎርድ ለመምጣት የሚለውንም የምናነሳ ይሆናል። ታዲያ ለቻናላችን አዳዲስ ሲሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ አድርጋችሁ እንድትጀምሩ በአክብሮት ነው የምንጠይቀው። እንደዚሁም በምናነሳቸው መረጃዎች ላይ እና ሀሳቦች ላይ አስተያየቶቻችን በኮሜንት እንድታደርሱን እንጠይቃለን። በቀጥታ ወደ መረጃዎቻችን ነው የምናልፈው። የመጀመሪያ አድርገን የምናስቀድመው ደግሞ በተለይ ዩናይትድ በጣም ይፈልጓል በሚባለው የግራ መስመር ቦታ ላይ ማን እጩ ሆነ ወይንስ ማን ሊመጣ ይችላል በሚለው ጉዳይ ላይ መረጃ እናንሳ። ዩናይትድ የዝውውር መስኮቱ ከመዘጋቱ በፊት የክለብ ብሩዥን የግራ መስመር ተከላካይ ዮአኪም ሴይስን ዋነኛና ምርጥ የዝውውር ኢላማ አድርጎ አሁን ላይ ለይቷል በሚል መረጃዎች እየወጡ ነው የሚገኙት። በሁለቱም የኋላ መስመር ላይ መጫወት የሚችለው የ21 ዓመቱ ቤልጂየማዊ ተጫዋች በዓለም ዋንጫ ላይ ለሀገሩ ያሳየውን ጥሩ ብቃት ተከትሎ የበርካታ የአውሮፓ ክለቦች ትኩረት ነበረ። አሰልጣኝ ማይክል ካሪክ በክረምቱ የዝውውር መስኮት የግራ መስመር ተከላካይ ቦታውን ለማጠናከር ይፈልጋል። ነገር ግን ሉክ ሾው የክለቡ የመጀመሪያ ተሰላፊ በመሆኑ ዩናይትድ በረጅም ጊዜ እቅድ ለሉክ ሾው ተተኪ የሚሆን ወጣት ተጫዋች ማስፈረምን አስቀድሟል። የቀድሞው የማንቸስተር ዩናይትድ ዋና መልማይ የነበረው ሚክ ብራውን ለፉትቦል ኢንሳይደር በሰጠው አስተያየት የክለቡ የዝውውር ቡድን ሴይስን በቅርበት ሲከታተል የቆየ ሲሆን በተጫዋቹ ብቃትም በእጅጉ ተስበዋል። ቤልጂየማዊ ተከላካይ ወደ ኦልድ ትራፎርድ የሚያመራ ከሆነም ለሉክ ሾው ምትክ በመሆን የሚጀምር ሲሆን ወደፊት ቦታውን በቋሚነት እንዲረከብ ታቅዷል። ይህ በእንዲህ እንዳለ ዩናይትድ የኒካስሉን ኮከብ ሉዊስ ሃለንም ለማስፈረም ያደረገው ጥረት በከፍተኛ የዝውውር ዋጋና በኒካስል ዩናይትድ እምቢተኝነት የተነሳ ሊሳካ እንደማይችል ያነሳል ሚክ ብራውን በፉትቦል ኢንሳይደር በሰጠው አስተያየት እና ዩናይትድ በሉክ ሾው የረጅም ጊዜ ቆይታ ላይ ጥርጣሬዎች በመኖራቸው አዲስ የግራ መስመር ተከላካይ ማስፈረም ቅድመ ሁኔታው እንደሆነ ከዚህ ቀደም ተገልጾ ነበር። ነገር ግን ሉክ ሾው በማይክል ካሪክ ስር ባሳየው ብቃት ምክንያት አዲሱን የውድድር ዓመት በቋሚነት እንደሚጀምር ይጠበቃል እና ዩናይትዶች ከሾው ጋር እየተቀያየረ የሚጫወትና ልምድ የሚያገኝ ወጣት ተከላካይ ይፈልጋሉ። ሴይስ ደግሞ ለዚህ ተስማሚ ተጫዋች እንደሆነ አሁን በዩናይትድ ታምኖበታል። ስለሱ ብዙ የማውቀው ነገር ባይኖርም ስሙ ሲነሳ ሰምቻለሁ ያሉት ማይክ ብራውን ማንቸስተር ዩናይትድ ተጫዋቹን በቅርበት ሲከታተለውና አስፈላጊውን መረጃ ሁሉ ሲሰበስብ ስለቆየ ጥንካሬውና ድክመቱን በደንብ ያውቃል። ከቤልጂየም ሊግ ወጣት ተጫዋቾችን የማስፈረም ልምዳቸው ጥሩ በመሆኑ ለረጅም ጊዜ እቅድ ሴይስን ማምጣቱ ለአሰልጣኙም ሆነ ለክለቡ ጥሩ የሚባል ዝውውር ነው በሚል አስተያየቱን ያነሳል። ሊውሳል ወደ ዩናይትድ ሊዛወር እንደሚችል በስፋት ሲነሳ ቢቆይም ኒውካስል ሌላ ኮከብ ተጫዋቻቸውን አሳልፈው ለመስጠት ፈቃደኛ ባለመሆናቸው ምክንያት እናም ኒውካስል ለሃል የሚቀርቡ ጥያቄዎችንም ውድቅ እያደረገ ነው የሚገኘውና በዚህ ምክንያት ዝውውሩ በጣም ከባድ ሊሆን ይችላል። ስለዚህ ተጫዋቹን የማግኘታቸው ድል በጣም ጠባብ በመሆኑ ምክንያት ሴይስን አሁን ዋነኛ ኢላማቸው ማድረጋቸው የተሰማ እንደሚገኝ እንደዚሁ የዩናይትድ ጉዳዮችን በጥልቀት የሚያነሳው ሚክ ብራውን ለፉትቦል ኢንሳይደር ሰጥቷልና አሁን ላይ በቀዳሚነት ይህ ቤልጂየማዊ ተጫዋች መያዙ እየተሰማ ነው የሚገኘው ከግራ መስመር ተመላላሽ ተጫዋች ጋር በተያያዘ። ሌላኛው የምናነሳው የቪክተር ኦስሜሄንን ጉዳይ ነው። ማንቸስተር ዩናይትድ አዲስ አጥቂ ወደ ኦልድ ትራፎርድ ለማምጣት የሚያደርገውን ፍለጋ አጠናክሮ በመቀጠል የጋላታሳራዩን አጥቂ ቪክተር ኦስሜሄንን ለማስፈረም የመጀመሪያ ደረጃ የሚባል ጥያቄ ማቅረቡ እየተነገረ ነው የሚገኘው። አሁን የክረምት የዝውውር መስኮት ለመዘጋት የተቃረበ ባለበት በዚህ ሰዓት ዩናይትድ የፊት መስመሩን ለማጠናከር በርካታ እጩዎችን እየተመለከተ ነው የሚገኘው። ቀደም ሲል በናፖሊ በነበረበት ሰዓት በቀድሞው አሰልጣኝ ጆዜ ሞሪኒዮ ዓለም አቀፍ ጥራት ያለው ተጫዋች ተብሎ የተደነቀው 27 ዓመቱ አጥቂ በቱርኩ ክለብ ጋላታሳራይ በነበረባቸው ያለፉት ሁለት የውድድር ዘመናት በ75 ጨዋታ 61 ጎሎችን በማስቆጠርና 16 አሲስት በማድረግ ድንቅ ብቃቱን ነበር ያሳየውና በ2025/26 የውድድር ዘመን በቻምፒየንስ ሊግ በ10 ጨዋታ 7 ጎሎችንና 3 አሲስት በማድረግ
በጣም በበርካታ ክለቦች ሲፈለግ የነበረና በአውሮፓ በየትኛውም ክለብ በትልቅ ደረጃ መጫወት የሚችል ተጫዋች መሆኑን አሳይቷል። ኦስሜን በቱርክ ሱፐር ሊግ በየ90 ደቂቃው በአማካይ 0.79 ግብ የማስቆጠር አሃዝ አለው። እንዲሁም የማይክል ካሪክ ቡድን ስለ ናይጄሪያ አጥቂ ዝውውር በክለብ ውስጥ ውይይት ሲያደርግ መቆየቱም የተገለጸ ሲሆን የፉትቦል ፋንካስት መረጃ እንደሚያሳየው ከሆነ ዩናይትድ ተጫዋቹን ለማስፈረም የሚያስፈልጉ መስፈርቶችን ለማወቅ ይፋዊ ጥያቄ አሁን ላይ አቅርቧል። ከተጫዋቹ ወኪሎች ጋር በተደረገው ውይይትም ኦስሜሄን ወደ ኦልድ ትራፎርድ የመዘወር ፍላጎት እንዳለው የተረጋገጠ ሲሆን ይህ ደግሞ ክለቦቹ በዝውውር ዋጋው ላይ ከተስማሙ ዝውውሩ እውን የመሆን እድሉ ከፍተኛ መሆኑን ያሳያል። ሆኖም ጋላታሳራይ ከሳውዲው አልሂላል ቀደም ብሎ የቀረበለትን የ111 ሚሊዮን ፓውንድ የዝውውር ጥያቄ ውድቅ አድርጓልና ዩናይትድ ታዲያ ዝውውሩን ለማጠናቀቅ ከፍተኛ ገንዘብ ለማውጣት ሊገደድ ይችላል። በዚህ ምክንያት የኦስሜን ዝውውር አስቸጋሪ ሊሆን ይችላል በሚል መረጃዎች እየወጡ ነው የሚገኙት። በተለይ ዩናይትድ ባለፈው ከኤሲ ሚላን ጋር ካደረገው ጨዋታ በኋላ 4-2 መሸነፉ ይታወቃልና በቀጣይ በአራት ዋንጫዎች ላይ ስለሚፎካከር ቡድኑ የአማራጮችን ማስፋት ይፈልጋል። አሁን ላይ ዩናይትድ በአጥቂ መስመር ላይ ማቲያስ ኩኛ ገና ሙሉ በሙሉ ዝግጁ እንዳልሆነ ባደረጋቸው ጨዋታዎች ታይቷል። ራሽፎርድ በበኩሉ ከክለቡ ለመልቀቅ አሁንም ፍላጎት አለው፣ እርግጠኝነት የለም። ጆሹዋ ዚርክዚ ደግሞ ከጁቬንቱስ ጋር ስሙ እየተነሳ ነው የሚገኘውና እነዚህን ቦታዎችና ክፍተቶች ለመሙላት ዩናይትድ አጥቂ ማስፈረም አለበት በሚል እየተነሳ ነው የሚገኘው። በዚህ ምክንያት ነው በተለይ ከትናንትና ጀምሮ የኦስሜን ጉዳይ በስፋት ከማንቸስተር ዩናይትድ ጋር ስሙ እየተነሳ የሚገኘው። ነገር ግን 111 ሚሊዮን ፓውንድ ቀርቦለት ውድቅ ያደርገው ጋላታሳራይ የዩናይትድን ጥያቄ ይቀበላል። ከዛ በተጨማሪ ተጫዋቹ ከፍተኛ ደሞዝ በጋላታሳራይ እንደሚከፈለው ይታወቃልና ዩናይትድ ደግሞ አሁን ላይ ለተጫዋቾች ከፍተኛ ደሞዝ የመክፈል ፍላጎት የለውም። በዚህ ሳቢያ ዝውውሩ ከባድ ቢሆንም ግን የመጀመሪያ ደረጃ ጥያቄ ማንቸስተር ዩናይትዶች ለኦስሜሄን ማቅረባቸውን የተለያዩ መገናኛ ብዙሃን እየዘገቡ ነው የሚገኙት። ከዛ በተጨማሪ ግን ከኦስሜን ውጪ ዩናይትድ ለአዲሱ የውድድር ዘመን የፊት መስመሩን ለማጠናከር የፍራይቡርጉን አጥቂ ኢጎር ማታኖቪችንም በእጩነት ይዟል የሚሉ ዘገባዎች እየወጡ ነው የሚገኙት። አሰልጣኝ ማይክል ካሪክ በተለይ የቡድኑን የማጥቃት ክፍል በጥራትና በስፋት ለመገንባት በሚያደርገው ጥረት የ23 ዓመቱን ክሮሼ ተጫዋች አማራጭ አድርጎ ይዞታል በሚል እየተነሳ ነው የሚገኘው። በአሁኑ ሰዓት ቤንጃሚን ሼሽኮ የዩናይትድ ዋና የፊት መስመር አጥቂ ሆኖ የሚገኝ ቢሆንም የጆሹዋ ዚርክዚም ወደ ዩቬንቱስ የማቅናት ሁኔታ ግልጽ አለመሆን ለአዲስ አጥቂ ዝውውር መንገድ ሊከፍት ይችላል እየተባለ ነው የሚገኘው። ዩቬንቱስ ሆላንዳዊን አጥቂ በ30 ሚሊዮን ፓውንድ የመግዛት አማራጭ ባለው የውሰት ውል ለመውሰድ በጣም ከፍተኛ ድርድር ላይ ይገኛል እና ዚርክዚ ወደ ሴሪያ የሚመለስ ከሆነ ዩናይትድ ሙሉ ኃላፊነቱን በሼሽኮ ብቻ ይጭናልና በዚህ ምክንያት ነው ጠንካራ የእሱ ተፎካካሪ የሚሆን ተጫዋች ለማስፈረም ገበያውን እያሰሰ የሚገኘው። ርዝመቱ 6 ጫማ ከ4 ኢንች የሆነው ማታኖቪች ባለፈው የውድድር ዓመት ለፍራይቡርግ 15 ጎሎችን በቡንደስሊጋ ያስቆጠረ ሲሆን ከሼሽኮ ጋር ተመሳሳይ የሆነ አካላዊ ጥንካሬ ያለው እና ከማንቸስተር ዩናይትድ በተጨማሪ ቶተንሃምም የተጫዋቹን ሁኔታ በቅርበት እየተከታተለ ያለ ክለብ ነው ተብሏል እና አሁን ላይ ከኦስሜን በተጨማሪ ይህም የፍራይቡርግ ተጫዋች በዋናነት ከማንቸስተር ዩናይትድ ጋር ስሙ እየተነሳ ነው የሚገኘው። ዚርክዚ በተለይ ወደ ዩቬንቱስ ማምራቱ ከተረጋገጠ ይህንን ተጫዋች የኦስሜን ጉዳይ ካልተሳካ ለማምጣት በእቅድ ደረጃ መያዛቸው እየተሰማ ነው የሚገኘው። ባለፈው የውድድር ዓመት ተጫዋቹ በጣም አስደናቂ ጊዜ ነው በቡንደስሊጋው ያሳለፈው 15 ጎሎችን በማስቆጠር። ከዛ በተጨማሪ ሌላኛው የምናነሳው ጉዳይ ዩናይትድ ቅድም ካነሳሁት ከቤልጅየማዊ ተከላካይ በተጨማሪ ሌሎች አማራጮችንም በነገራችን ላይ እየተመለከተ ነው የሚገኘውና አሁን ደግሞ የዌስትሃም ዩናይትዱን አልሃጂ ማሊክ ዲዩፍን እንደ አማራጭ እየተመለከተው እንደሚገኝም በሌላ በኩል እየተነሳ ነው የሚገኘው። የ21 ዓመቱ ሴኔጋላዊ ተከላካይ የዝውውር መስኮቱ ሰፕቴምበር 1 ከመዘጋቱ በፊት ክለቡን ለቆ የመውጣት እድሉ ከፍተኛ ነው ከዌስትሃም እና የጊቭሚ ስፖርት ዘጋቢ ቤን ጃኮብስ እንደገለጸው ከሆነ ብሬንትፎርድ ተጫዋቹን ለማስፈረም ጥረት እያደረገ ነው። ነገር ግን በክለቦቹ መካከል ዌስትሃም የጠየቀውና ብሬንትፎርድ ያቀረበው ዋጋ በጣም የተቀራረቀ በመሆኑ ምክንያት ማንቸስተር ዩናይትድ ዝውውሩን የመጥለፍ በጣም ሰፊ እድል አለው በሚል በዘገባው አንስቷል። እንደሚታወቀው በተለይ አሰልጣኝ ማይክል ካሪክ በዌስትሃም ዩናይትድ ድንቅ የውድድር ዓመት ያሳለፈውን ዲዩፍን ለማስፈረም ፈጣን እንቅስቃሴ ማድረግ አለበት በሚልም እየተነሳ ነው የሚገኘው። ተጫዋቹ በጣም ፈጣን ነው፣ ጉልበት አለው፣ ጠንካራ በግራግር ምቶቹም የሚታወቅ ተጫዋች ነውና ለሉክሾ የረጅም ጊዜ ምትክ ሊሆን ይችላል በሚል
እየተነሳ ነው የሚገኘው እና ማንቸስተር ዩናይትድ ይህንን ዝውውር ከብሬንትፎርድ ሊጣልፈው ይገባል በሚል እየተነሳ ነው የሚገኘው። የተጫዋቹን ጉዳይ በተመለከተ አሁን ላይ ዌስትሃም እና ብሬንትፎርድ ድርድር እያደረጉ እንዳሉ በርካታ መረጃዎች እየወጡ ነው የሚገኙት። ዩናይትድ ግን እጁን ዝውውሩ ላይ አስገብቶ ዝውውሩን የመጥለፍ እድል እንዳለው እንደዚሁ በዘገባዎች እየተነሳ ይገኛል። ከዛ በተጨማሪ የፖል ስኮልስን አስተያየት እናንሳ። የማንቸስተር ዩናይትድ የቀድሞ አማካይ ፖል ስኮልስ ክለቡ በማይክል ካሪክ አመራር እያሳየ ያለው እድገት የሚበረታታ ቢሆንም የወቅቱን የፕሪሚየር ሊግ ሻምፒየን አርሰናልን ተፎካክሮ የሊጉን ዋንጫ ለማንሳት ግን አሁንም ገና እንደሆነ አንስቷል። ከትላንትናው የኮሚቲ ሺልድ የአርሰናልና የሲቲ ጨዋታ በኋላ ነው ይህንን አስተያየት ፖል ስኮልስ የሰጠው። በያዝነው የውድድር ዓመት አጋማሽ አሰልጣኝ ሩበን አሞሪም በመተካት የመጡት አሰልጣኝ ማይክል ካሪክ ክለቡን ከነበረበት ቀውስ አውጥቶ በደረጃ ሰንጠረዡ 3ኛ ደረጃን በመያዝ ለቻምፒየንስ ሊግ ማሳለፉ ይታወቃል። ይህን ተከትሎም ዩናይትድ በአዲስ የውድድር ዓመት ለዋንጫ የሚፎካከር ቡድን ይገነባል የሚሉ ግምቶች ቢበዙም በኦልትራፎርድ 11 የፕሪሚየር ሊግ ዋንጫዎችን ከማንቸስተር ዩናይትድ ጋር ያሳካው ስኮልስ ግን በጉዳዩ ላይ ጥንቃቄ የተሞላበት የሚመስል አስተያየት ሰጥቷል። በዘ ኦቨርላፕ ፕሮግራም ላይ በቀረበበት ወቅት ስኮልስ ሲናገር የማይክል ካሪክ ባህሪ በጣም ረጋ ያለ ነው፣ ይህም ለቡድኑ ትልቅ ጥቅም ሰጥቷል። ነገር ግን በክለቡ እየተከናወኑ ያሉ የዝውውር ስራዎችን ስንመለከት ዩናይትድ ዘንድሮ ለፕሪሚየር ሊግ ዋንጫ ይፎካከራል ብሎ ለመጠበቅ ገና ይቀራል በሚል አንስቷል። ስኮልስ አክሎ የቡድኑ ክፍተቶች ሲያብራራ በተለይ የፊት መስመር ላይ ሲያነሳ ባለፈው ዓመት የፊት መስመሩ ቢሻሻልም ቤንጃሚን ሼሽኮን የሚረዳ ወይም እሱን የሚያግዝ ሌላ አጥቂ ያስፈልጋል። የመሃል ሜዳ ክፍተቶችን ለመድፈን ጥረት ቢደረግም እንደ ዩሪ ቴሌማንስ ያሉ ተጫዋቾች ኳስ የመቆጣጠር ብቃት ቢኖራቸውም የቅልጥፍናና የፍጥነት ክፍተት አለባቸው። ስለዚህ አማካይ ክፍል ላይ አሁንም ቢሆን ተጫዋች ማምጣት ዩናይትድ አለበት በሚል አጽንኦት ሰጥቶ ስኮልስ ያነሳል። የተከላካይ መስመርን ሲያነሳ ዋናው ስጋት የመሃል ተከላካይ ቦታ ነው በሚል ይቀጥላል። ስኮልስ ሃሪ ማጌር፣ ሊዛንድሮ ማርቲኔዝ እና ሌኒ ዮሮ በተደጋጋሚ በጉዳት መጠቃታቸው ለቡድኑ አስተማማኝነት ወይንም ለቡድኑ ተከላካይ ክፍል አስተማማኝነት ጥያቄ እንዲነሳ ያደርግባቸዋል። ስለዚህ የተከላካይ መስመር ተጫዋችን መምጣት አለበት፣ በተለይ ጥራት ያለው የመሃል ተከላካይ ያስፈልጋል በሚል ስኮልስ ያነሳል። ከዛ በተጨማሪ የጨዋታ መደራረብ ጉዳይንም ስኮልስ ያነሳል። ካሪክ ባለፈው ዓመት በጥሩ ሁኔታ ቢጓዝም ዘንድሮ የአውሮፓ ጨዋታዎች ስለሚኖሩበት የጨዋታዎች መደራረብ ትልቅ ፈተና ይሆንበታል። በሌላ በኩል ከ2024 በኋላ ለመጀመሪያ ጊዜ የፕሪሚየር ሊግ ዋንጫን ያሳካው አርሰናል በቅርቡ የቻምፒየንስ ሊግ የፍጻሜ ተፋላሚም እንደነበር አትዘንጉ። ትናንትና ደግሞ በኮሚቲ ሺልድ ጨዋታ ማንቸስተር ሲቲን 3-0 በማሸነፍ የውድድር ዘመኑን ጀምሮታልና እንደዚህ ያሉ ቡድኖችን አርሰናልና ማንቸስተር ሲቲን የሚፎካከር ጠንካራ ቡድን የግድ ያስፈልገዋል። መወሻሸት አያስፈልግም። በዋንጫ ዩናይትድ መፎካከር ካለበት ልክ እንደ አርሰናልና ማንቸስተር ሲቲ በጣም ጥልቅ ስኳድ ያስፈልገዋል። ስለዚህ ዝውውሮች ላይ በጣም መሳተፍ አለበት። በተለይ ባነሷቸው ቦታዎች ላይ ተጫዋቾች የግድ መምጣት አለባቸው ለዋንጫ መፎካከር ካለብን በሚል የቀድሞ የዩናይትድ ኮከብ ፖል ስኮልስ በዚህ መልኩ አስተያየቱን ሰጥቷል። ሌላኛው ጂሚ ካራገር ነው አስተያየቱን የሰጠው። እሱም በዚሁ ፕሮግራም ላይ በጋራ ነው አስተያየታቸውን የሰጡት። በዘ ኦቨርላፕ ፕሮግራም ላይ ነው አስተያየቶቻቸውን ያነሱትና የቀድሞው የሊቨርፑል ተከላካይና የአሁኑ የስካይ ስፖርት ተንታኝ ጂሚ ካራገር ማንቸስተር ዩናይትድ በማይክል ካሪክ ስር የፕሪሚየር ሊግን ዋንጫ ማሸነፍ እንደማይችል አንስቷል። ካሪክ የቀድሞውን አሰልጣኝ ሩበን አሞሪምን በመተካት ባለፈው የውድድር ዓመት በጊዜያዊነት በክረምቱ ደግሞ በቋሚነት የቴክኒክ ክፍሉን ከተረከበ በኋላ ማንቸስተር ዩናይትድን ለቻምፒየንስ ሊግ አሳልፎ እየተዘጋጀ ቢገኝም ካራገር ግን አሰልጣኙ ክለቡን ወደ ታላቅ የዋንጫ ስኬት ለማድረስ የሚያስችል የላቀ ብቃት የለውም በሚል ይሞግታል። ካራገር በዘ ኦቨርላፕ የውይይት መድረክ ላይ በሰጠው አስተያየት ካሪክ ክለቡን በተረጋጋ ሁኔታ ውስጥ ለማቆየት ጥሩ አሰልጣኝ ቢሆንም እንደ ፕሪሚየር ሊግ ወይንም ቻምፒየንስ ሊግ ያሉ ትልልቅ ዋንጫዎችን ያሸንፋል ብዬ ግን አላምንም። ይሁን እንጂ ዩናይትድን ወደ ተሻለ ደረጃ በማድረስ ለወደፊቱ ትላልቅ ዋንጫዎችን የሚያሸንፍ ሌላ አሰልጣኝ እንዲመጣ መንገድ ሊከፍት ይችላል በሚል ነው አስተያየቱን የሰጠው። ሲቀጥልም ካራገር በተለይም ማንቸስተር ዩናይትድ በዝውውር መስኮቱ በ85 ሚሊዮን ፓውንድ ወደ ቶተናም ያመራውን የቀድሞው የዌስትሃምን አማካይ ማቲያስ ፈርናንዴዝን አለማስፈረሙ ትልቅ ስህተት ነው በሚል ሰጥቷልና አሁንም ቢሆን ለካሪክ በተለይ በዋንጫ ባያሸንፍም በትልቅ ደረጃ እንዲፎካከር ጥራት ያለው ተጫዋች ከ80 ሚሊዮን ፓውንድ በላይ አውጥቶ ማስፈረም አለበት በሚል እንደዚሁ የቀድሞው የሊቨርፑል ተከላካይ ጂሚ ካራገር አስተያየቱን ሰጥቷል። የዝውውር እንቅስቃሴዎች እንደዚሁም ደግሞ የካሪክን አቅም በማንሳት ነው በአጠቃላይ አስተያየቱን የሰጠው ጂሚ ካራገር።
ፖል ስኮልስና ጂሚ ካራገር እንግዲህ ክፍተቶችን በማንሳት እንደዚሁም ደግሞ ወደ ክለቡ መምጣት ያሉባቸው ተጫዋቾች በመጠቆም በዚህ መልኩ የዩናይትድን ቀጣይ የውድድር ዓመት ግምታቸውን በዘ ኦቨርላፕ ፕሮግራም ላይ አንስተዋልና ውድ ዩናይትዳውያን እናንተስ በተለይ በፖል ስኮልስና በጂሚ ካራገር አስተያየት ላይ ምን ምልከታ አላችሁ? ሀሳቦቻቸውና አስተያየቶቻቸው ትክክል ነው ትላላችሁ ወይንስ እንዲሁ በግምት የተሰጠ አስተያየት ነው ትላላችሁ? ሀሳብ አስተያየቶቻችሁን እናንተም በተለይ ከነዚህ አስተያየቶች ጋር በተያያዘ በኮሜንት እንድታጋሩን እንፈልጋለን። በመጨረሻም አንድ አስገራሚ የተባለ ወይንም በርካቶች እየተቀባበሉት ያለ መረጃ እናንሳ። በተለይ ይሄ ኢኒዮስና የዩናይትድ ደጋፊዎችን የሚያጋጭም ይመስለኛልና በክረምት የዝውውር መስኮት አሁን 2 ሳምንታት ብቻ በቀሩበት ለመዘጋጀትም ሆነ አጠቃላይ የዝውውር መስኮቱ ሊጠናቀቅም ለፕሪሚየር ሊጉ 1 ሳምንት ነው የቀረው። የዝውውር መስኮቱ ደግሞ ሊጠናቀቅ ከ3 ሳምንት ያነሰ ጊዜ ነው የሚቀረውና ዩናይትድ በካሪክ ስር የመሃል ሜዳ ክፍል ላይ መሻሻል የሚያመጣና በተመጣጣኝ ዋጋ ሊገኝ የሚችል የተከላካይ አማካይ አላገኘሁም በሚል ደጋፊዎችን እንደ ሰበብ እንደዚህ ብሎ ሊያታልል ተዘጋጅቷል ይላል አንድ መረጃ እና ነገር ግን ክለቡ ውስጥ ከዝውውር መስኮቱ መዘጋጃ ሌላ ያልተጠበቀ አንድ እርምጃ ካልወሰደ በቀር ዩናይትድ ለያዘው ትልቅ ዓላማ ወይንም ዝውውር የሚያስፈልገውን ተጫዋች ሳያስፈርም ወደ አዲሱ የውድድር ዘመን ሊገባ ይችላል የሚል መረጃ እየተነሳ ነው የሚገኘውና የክለቡ ባለቤቶች የሆኑት ኢኒዮሶች እና ግሌዘሮች በክረምቱ ዋና ዋና የዝውውር ኢላማዎቻቸውን መነጥቃቸው ይታወቃል። በከፍተኛ ገንዘብ መጠየቃቸውን ተከትሎ እንደ ቶናሊ፣ ማቲያስ ፈርናንዴስ ያሉ ተጫዋቾቻቸውን በተቀናቃኝ ክለቦች መነጥቃቸው ይታወቃል፣ ኤሊዮት አንደርሰንን ጨምሮና አሁን ላይ ዩናይትድ የዝውውር ስትራቴጂውን በመቀየር ስምምነት ካላደረገ በቀር ተጫዋች ማስፈረም በተለይ በከፍተኛ ዋጋ ከባድ ሊሆን እንደሚችል ያነሳል ይኸው ዘገባና የሚያነሳው ምንድነው አሁን በቅርቡ 31 ዓመት የሞላውን ዡዋ ፓሊኒያን ማስፈረም እንደ እቅድ ይዘውታል። አሁን የዩናይትድ አመራሮች ኢኒዮሶችና ጊዜያዊ መፍትሄ አድርገው ይህንን ተጫዋች አማራጭ አድርገው ይዘውታል ነው የተባለው። የቀድሞው የፉልሃም አማካይ በቶተናም በነበረው አስቸጋሪ ውድድር ዘመን በግሉ በእርግጥ በጣም ጥሩ ጊዜ ነበር ዡዋ ፓሊኒያ ያሳልፈው ምንም እንኳን ቶተናም አስቸጋሪ ጊዜ ቢያሳልፍም እና ባየር ሙኒክ ለተጫዋቹ 25 ሚሊዮን ያው የሙኒክ ንብረት እንደሆነ ይታወቃል እና ሙኒክ ለተጫዋቹ 25 ሚሊዮን ፓውንድ አካባቢ ይፈልጋል እና የክለቡ ስፖርቲንግ ዳይሬክተር ማክስ ኤበርል ክለቡ ከፍተኛ የውሰት ክፍያ የሚያገኝ ከሆነም ተጫዋቹን በውሰትም ለመስጠት ፍቃደኛ ነው እና አስቶን ቪላና ኒውካስልም ተጫዋቹን ለማስፈረም ፍላጎት ያሳዩ ክለቦች ናቸው። ዩናይትድ ታዲያ ጥያቄ ካቀረበ የተሻለ ከሌሎች የተሻለ ተጫዋቹን ማግኘት ይችላል ዡዋ ፓሊኒያ እና ይህ ፖርቹጋላዊ ተጫዋች አሁን ላይ ለዩናይትድ የሚመጥን ተጫዋች ነው በሚልም እየተነሳ ነው የሚገኘው። እድሜው 31 ነው። ከዛ በተጨማሪ አሁን ባለው የዩናይትድ አማካይ ክፍል ላይ ይመጥናል በሚልም እየተነሳ ነው ጥያቄ ምልክት እየተነሳ ነው የሚገኘውና ኢኒዮሶች ይህንን ተጫዋች በማምጣት ጥራት ያለው ተጫዋች አላገኘንም በሚል ለደጋፊዎች እንደ ምክንያት አድርገው ለማቅረብ እየተዘጋጁ ነው በሚል በተለይ የዩናይትድ ደጋፊዎችን አስተያየትና መረጃ በማውጣት የሚታወቀው ዘ ፒፕል ፐርሰን ድረገጽ ነው ይህንን መረጃ ይዞት የወጣውና ዡዋ ፓሊኒያን ወደ ክለቡ ለማምጣት አሁን አቅዷል። ከዚህ ቀደም ማኑኮኔ እንደዚሁም ካማራን የመሳሰሉ ተጫዋቾች ባለፉት 2 ቀናት በስፋት ስማቸው ሲነሳ እንደነበር ይታወቃልና የእነሱ ዝውውር እንኳን ካልተሳካ ዡዋ ፓሊኒያን በማምጣት በውሰት ውል ተጫዋች አላገኘንም ወይንም በተመጣጣኝ ዋጋ ገበያ ላይ ተጫዋች ስለሌለ ይህንን ተጫዋች አምጥተናል በሚል ለደጋፊዎች ለማሳወቅ አቅዷል በሚል መረጃዎችን እያወጡ ነው የሚገኙትና ዘ ፒፕል ፐርሰን ነው ይህንን መረጃ ያወጣው። የደጋፊዎች ገጽ ነው፣ ሙሉ ለሙሉ ታማኝ ነው ማለት ባይቻልም ግን በእንደዚህ መልኩ ኢኒዮሶች ማቀዳቸውን አጋልጧል በመረጃው። አሁንም ቢሆን ግን በአማካይ ክፍል ላይ አዳም ዋርተን፣ ማኑኮኔ እንደዚሁም ደግሞ አሌክስ ስኮትን የመሳሰሉ ተጫዋቾች አሁንም ስማቸው የተነሳ ነው የሚገኘው። ባለፉት ጊዜያት ካማቪንጋና ኦሪሊየን ቹዋሚኒ ስማቸው ሲነሳ ነበረ። ነገር ግን ሁለቱም በሪያል ማድሪድ እንደሚቆዩ ተረጋግጧል። ስለዚህ ሌሎች አማራጮችን እየተመለከቱ ነው የሚገኙት። አሁን ላይ ካማራ፣ አዳም ዋርተን በዋናነት ስማቸው ከዩናይትድ የአማካይ ክፍል ጋር እየተነሳ ነው የሚገኘው። ግን ዡዋ ፓሊኒያም ያልተጠበቀ ዝውውር ሆኖ ወደ ኦልድ ትራፎርድ ሊደርስ ይችላል በሚል የደጋፊዎች ገጽ እንደዚሁ መረጃ አውጥቷል። ለማንኛውም ባነሳናቸው መረጃዎች ላይ እንደዚሁም ሀሳቦች ላይ አስተያየቶቻችሁን በኮሜንት አድርሱን። እናንተስ ምን ሀሳብ አስተያየት አላችሁ? አሁን ላይ ዝውውሩ ሊጠናቀቅ ተቃርቧል። ጥቂት ሳምንታት ብቻ ነው የሚቀሩትና በእነዚህ ጊዜያት ምን መደረግ አለበት፣ ዩናይትድ ምን መፈጸም አለበት በሚለው ላይ
አስተያየቶቻችሁን አድርሱን። በፖል ስኮልስና ጂሚ ካራገር ላይ በእነሱ ማስተያየት ላይ እንደዚሁ ሀሳቦቻችሁን በኮሜንት ማድረስ ትችላላችሁ። በመጨረሻም በትናንትናው ፕሮግራማችን በርካታ ቤተሰቦች ሀሳብ አስተያየቶቻችሁን በመስጠት ተሳትፈው ነበርና የእነሱን ሀሳብ አስተያየት በማንሳት ነው ማጠናቀው። አማኑኤል ሁነኛው ልክ ሶልሻየር እንደገጠመው ካሪክን ይገጥመዋል። ሰዎቹ ጤነኞች አይደሉም። የማይጨበት ተስፋ ይሰጡትና አንድም ዝውውር ሳይፈጽሙ ጥር ይደርሳል። ጥር ላይም ትልቅ ስሞችን በመጥራት በተስፋ ያጓጉሁና መጋቢት ወይንም ግንቦት ላይ አሰልጣኝ ያባራሉ። ከዚያ ጊዜ አሰልጣኝ ያመጣሉ። በቃ ቪሼስ ሰርክል አስይዟል በሚል የተለመደ ነገር ነው እየፈጸሙ የሚገኙት በሚል አማኑኤል አስተያየቱን ሰጥቶናል። እጅግ ነው የምናመሰግነው። እስክንድር የማይረቡ ፈሪዎች፣ ኳስ ምትፈታ ደካሞች፣ በረኛው ዘሎ ሊያድነው ይገባ ነበር። ከዚህ ከሚላን ጨዋታ ጋር በተያያዘ ነው አስተያየቱን የሰጠን፣ ግን እናመሰግናለን ለተሳትፎ። ሬዳር ምን ጥቅም አለው? ይሄ ሁሉ ጊዜ ማስፈረም የሚገባቸውን ሳያስፈርሙ ቆይተው ባለቀ ሰዓት ምንም የሚያስደስት ዝውውር ያስፈርማሉ ብዬ አላስብም ብሎናል። አመንቲያ መች ነው ግን ማንቸስተር የማስፈረም ወሬ እውን የሚሆነው በሚል አስተያየቱን የሰጠ ሌላ ቤተሰባችን ነው። ከዛ በተጨማሪ አብዲቾ ከሆለታ የኔ ስሜት ጥሩ ሆኖ አላገኘውም ከዝውውር ጋር በተያያዘ በሚል አስተያየቱን ሰጥቶናል። እናመሰግናለን። ጂራፊላ በግራ በቀኝ ተከላካይ 2 ያስፈልጋል፣ እንዲሁም የቡርኖ አጋዥና አንድ ተጨማሪ አጥቂ በድምሩ 4 ተጫዋች ያስፈልጋል የሚል አስተያየት ሰጥቶናል። እጅግ አድርገን ነው የምናመሰግነው። መንግስቱ ተካ ክለቡ አይሰማም እንጂ የሚሰማ ከሆነ ማንቸስተር በአፋጣኝ አማካይ ተከላካይ ኮኔ፣ ባሊባ፣ ዋርተን፣ ግራ ክንፍ ተከላካይ ሃል እንደዚሁም የኋላ ተከላካይ የተሻለ ቁመና ያለው ማምጣት አለበት። የፊት አጥቂ የብሪጅን ከኤልያስ ኦስሜን በአስቸኳይ መግዛት አለበት የሚል አስተያየት ሰጥቶናል። እናመሰግናለን። በረከተ አብ በማጌርና ልክሹ እየተጫወቱ የሊጉን ሻምፒዮንነት ማሰብ ከንቱ ቅዠት ነው። ተጨማሪ ተጫዋች ካላስፈረሙ ያሰጋል። ግሎሪ ማን ዩናይትድ ብሎናል። እናመሰግናለን። ጀማል አህመድ ማንቸስተር አሰልቺ ቡድን ሆኗል ከዝውውር ጋር በተያያዘ አስተያየቱን ሰጥቶናል። እናመሰግናለን። ጸጋይ መኑም ለሰጠን አስተያየት እጅግ ነው የምናመሰግነው። ኪዱም እንደዚሁ ለተሳትፎ እናመሰግናለን። ሁላችሁም ዩናይትዳውያን ቤተሰቦቻችን ሀሳብ አስተያየቶቻችሁን በኮሜንት ስለሰጣችሁን እንደዚሁም ደግሞ የተሰማችሁን ሀሳቦቻችሁን ስለገለጻችሁልን እጅግ ነው የምናመሰግነው። በቀጣይ ግን አዳዲስ ዝውውሮችን እንሰማለን ብለን ግን ተስፋ እናደርጋለን። በተለይ ከሚወሩ ወሬዎች ጋር በተያዘና ከሚላኑ በኋላ በርካታ ትችቶች ክለቡ ላይ የተሰነዘረ ነው የሚገኘው። በተለይ በኤሲ ሚላን ከተሸነፈ በኋላ እና ከዛ ጋር በተያዘ በርካታ ደጋፊዎችም ጫና ኢኒዮስ ላይ ያደረጉ ነው። አዳዲስ ዝውውሮችን ከዚህ ጋር በተያዘ እንሰማለን ብለን እንጠብቃለን። ግን ለተሳትፏችሁ ሁላችሁንም እናመሰግናለን። ዛሬ በተለይ ፖል ስኮልስና ጂሚ ካራገር በሰጧችሁ አስተያየቶች ላይ ምን ሀሳብ አላችሁ? በኮሜንት እንደዚሁ ሀሳቦቻችሁንና አስተያየቶቻችሁን እንጠብቃለን። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። በየዕለቱ አዳዲስ የዩናይትድን መረጃዎች የምታገኙበት ቻናል ነው እና ይህንን አድርጉ። እንደዚሁም ለበርካቶች እንዲዳረስ ቪዲዮን ላይክና ሼር እንድታደርጉም እንጠይቃለን። አብራችሁ ስለነበራችሁ እናመሰግናለን። በያላችሁበት ሰላምና ጤና ተመኘን። ሰናይ ጊዜ